ሰላም ጤና ይስጥልኝ። የማለዳ ግሎባል ቤተሰቦች ከሀገር ውስጥና ባህር ማዶ የተፈጠሩ ሰበር መረጃዎችን አሰባስበን ይዘን ቀርበናል። ዋና ዋናዎቹን ላሰማችሁ። በአማራ ክልል የመንግስትና የፋኖ ኃይሎች የሚያደርጉት ውጊያ ተጠናክሮ ቀጥሏል። በተለይም በሸዋ ቀጠና የኦሮሚያ ልዩ ኃይል ጭምር የተሳተፈበት ውጊያ ተደርጓል። በዝርዝር እንመለከተዋለን። የኢራን ጦር አዛዥ ሐሜራ ታሚ በእስራኤል የተገደሉትን የደህንነት ኃላፊ አሊ ላርጃኒ ሞት እንበቀላለን ሲሉ ዛቱ። በዝርዝር ትሰሙታላችሁ። የኢራንን ጦርነት ተቃውሞ ስልጣን የለቀቁት የአሜሪካው ከፍተኛ ባለስልጣን ማን ናቸው? መረጃው ወደ እናንተ ይደርሳል። በአውሮፓ ታላላቅ ወታደራዊ ኃይል ያላቸው ሀገራት ምንም እንኳን የነዳጅ እንቅስቃሴው መስተጓጎል ቢጎዳቸውም በዚህ ምክንያት ግን ከኢራን ጋር ወደ ቀጥታ ግጭት የመግባት ፍላጎት እንደሌላቸው አሳውቀዋል። እኚህንና መሰል በርከት ያሉ የሀገር ውስጥና የባህር ማዶ በተለይም የመካከለኛው ምስራቅ ጦርነትን የተመለከቱ ሰበር መረጃዎችን አሰባስበን ይዘን ቀርበናል። እስከ መጨረሻ ከተመለከታችሁ መረጃዎቹን ታገኛላችሁ። ወደ መረጃዎቹ እንሄዳለን። በአማራ ክልል በሁለቱ ኃይሎች መካከል የሚደረገው ውጊያ ተጠናክሮ ቀጥሏል። በዳንጉር ወረዳ በአምባ ጀሃ የፋኖ ኃይሎች በከፈቱት ውጊያ የክልሉ የጸጥታ ኃይል ላይ ከፍተኛ ጉዳት ደርሷል። ከማንቦክ ከተማ የተነሳው የመከላከያ ሰራዊትና አድማ ብተና በአምባ ጀሃ ላይ የፋኖ ደጋፊና መረጃ ናቸው በማለት የንጹሃን ቤቶችን እንዳቃጠለ የፋኖ ኃይሎች ተናግረዋል። ብር ሸለቆ ወታደራዊ ማሰልጠኛ፣ ላይብር ከተማና ወታደር ሰፈር ዙሪያ ጥበቃ ላይ የነበረ የሚሊሻ ጦር ላይ በሌሊት የፋኖ ኃይሎች ከበባ በመስራት በከፈቱት ጥቃት የጸጥታ ኃይሉ ላይ ከፍተኛ የሞትና የአካል ጉዳት ማስከተላቸውን ተናግረዋል። የመንግስት ኃይሎች በምዕራብ ጎጃም ወንበርማ ወረዳ ሸንዲ ከተማ መሽገው የነበረ ሲሆን ረገን ቀበሌ አሻል መድኃኔዓለም ተብሎ በሚጠራ ቦታ ላይ የፋኖ ኃይሎች በከፈቱት ድንገተኛ ጥቃት የሬጂመንት አዛዡን ጨምሮ በርካታ የመንግስት ኃይል ጉዳት ማስተናገዱን የተናገረው የመንግስት ሰራዊት በደንበጫ ቀጠና ከደንበጫና አማኑኤል ከተማ በመነሳት በተለያየ አቅጣጫ የተንቀሳቀሱ ሲሆን ከፋኖ ኃይሎች ከፍተኛ መከላከልና መልሶ ማጥቃት ገጥሟቸዋል። አውደ ውጊያው ከጠዋቱ 12 ሰዓት ጀምሮ ሙሉ ቀን የተደረገ ሲሆን መንግስት ኔትወርክም ጭምር በመዝጋት ያደረገው ሙከራ ሳይሳካ ቀርቶ ጉዳት እንዳስተናገደ ተገልጿል። በሸበል በረንታ ለ3 ወር የመንግስት የሚሊሻ የመረጃና ደህንነት በመሆን ያገለግል የነበረ ግለሰብም በፋኖ ኃይሎች እንደተያዘ ተነግሯል። በተመሳሳይ በሸዋ ቀጠና የመንግስት ሰራዊት መነሻውን ከመንዲዳ፣ ከእንጨቆረር፣ ከነዋሪና ከደነባ ማለትም በአራት አቅጣጫ ያደረገ የኦሮሚያ ልዩ ኃይል፣ የኦሮሚያ ሚኒሻ፣ የአማራ ሚኒሻ፣ አድማ ብተናና መከላከያ ሰራዊት ጥምረት ፋኖን ሞኛማን ጉልት በሚባል ቦታ ከበባ ለማድረግ በውድ ገበያና በወርዮ ቀበሌ በፋኖ ኃይሎች ጠንካራ መከላከል ጥቃቱ ሊቀለበስ እንደቻለ ተነግሯል። የተገደለ የኦሮሚያ ልዩ ኃይልና ሚሊሻ ከመንዲዳ የመጣ ወታደሮቹን ወደ ደነባ ወስዷል ተብሏል። ቁስለኞች በእንጨቆረር ጣቢያ እየታከሙ እንደሆነ ተገልጿል። የኢራን ጦር አዛዥ ሐሜራ ታሚ በእስራኤል የአየር ጥቃት የደህንነት ኃላፊው አሊ ላርጃኒ መገደላቸውን ተከትሎ ወሳኝ አጸፋ እርምጃ እንደሚወስዱ አስጠነቀቁ። የወንጀለኛዋ አሜሪካና ደም የጠማውን የጽዮናውያን አገዛዝ በተገቢው ጊዜና ቦታ ወሳኝ የሚያሽመደምድ ጸጸት ውስጥ የሚጥል ምላሽ እንሰጣለን ሲሉ ታሚ በሰጡት መግለጫ ላይ ተናግረዋል። የላርጃኒና የሌሎች ሰማዕታት ሞትን እንበቀላለን በማለትም አክለዋል። ከጦር ኃይሉ የተለየ ወታደራዊ አካል የሆነው የኢራን አብዮታዊ ዘብ የላርጃኒ ሞትን ለመበቀል ወደ ማዕከላዊ እስራኤል ሚሳኤሎችን መተኮሱን ኤኤፍፒ የዜና ወኪል ዘግቧል። ከዚህም ጋር በተያያዘ የመካከለኛው ምስራቅ አረብ ሀገራት አሜሪካ በባህረ ሰላጤው የነዳጅ መተላለፊያ መስመርና በዚሁ በተመሰረተው ኢኮኖሚ ላይ አደጋ የደቀነችውን ኢራን ላይ የምትፈጽመውን ጥቃት እንዳታቋርጥ እየወተወቱ መሆኑ ተዘግቧል። የዜና ወኪሉ ሮይተርስ በባህረ ሰላጤውና ምዕራባውያን ምንጮችን ጠቅሶ ባወጣው ዘገባ እንዳመላከተው አሜሪካ የቀጠናው ሀገራት ጦርነት እንዲቀጥሉ ግፊት ስታደርግ ነበር ተብሏል። ፕሬዚዳንት ትራምፕ ዓለም አቀፍ ተቀባይነት ለማግኘትና ሀገር ውስጥ ያላቸውን ድጋፍ ለማጠናከር ሲሉ የቀጠናውን ሀገራት ዘመቻውን እንዲደግፉ የማድረግ ፍላጎት እንዳላቸው 3 ምንጮች ተናግረዋል ተብሏል። የባህረ ሰላጤው አረብ ሀገራት መጀመሪያ ላይ አሜሪካ ከኢራን ጋር ጦርነት ውስጥ እንድትገባ ጥያቄ ባያቀርቡም በቴህራን ከደረሰባቸው ጥቃት በኋላ ግን ዋሽንግተን ወደ ኋላ እንዳትል ግፊት እያደረጉ እንደሆነ ተገልጿል። ኢራን በፈጸመቻቸው ጥቃቶች በ6 የቀጠናው ሀገራት ውስጥ የሚገኙ አየር ማረፊያዎች፣ ወደቦች፣ የነዳጅ መሰረተ ልማቶች እንዲሁም የንግድ ማዕከላት ተመተዋል። በአገሪቱ የሚገኙ የአሜሪካ የጦር ሰፈሮችና ኤምባሲዎች የጥቃት ኢላማ ሆነዋል። ኢራን በእነዚህ ጥቃት አቅሟ ምን ያህል እንደሆነ አሳይታለች። የባህረ ሰላጤው ሀገራት በአንጻሩ ኢራን ከፍተኛ የጦር መሳሪያ የማምረት አቅሟን ይዛ ከቀጠለች ውጥረት በተነሳ ቁጥር የቀጠናውን የኤነርጂ መስመር አደጋ ላይ ትጥላለች የሚል ስጋት እንደገባቸው ሮይተርስ ዘግቧል።
የኢራንን ጦርነት ተቃውመው ስልጣን የለቀቁት የአሜሪካው ከፍተኛ ባለስልጣን ማን ናቸው? የብሔራዊ የጸረ ሽብርተኝነት ማዕከል ዳይሬክተር ጆን ኬንት በኤክስ ገጻቸው ላይ ባጋሩት ደብዳቤ ኢራን ለአሜሪካ ምንም አይነት ስጋት እንደማትደቅን ገልጸው የትራምፕ አስተዳደር ይህንን ጦርነት የጀመረው እስራኤልና አሜሪካ ውስጥ ባሉት ሀያላን ደጋፊዎች ግፊት ነው ብለዋል። የ45 ዓመቱ ጎልማሳ ኬንት የአሜሪካ ልዩ ኃይልና ስለላ ድርጅቷ CIA የቀድሞ አባል የነበሩ ሲሆን ባለቤታቸው የባህር ኃይል ባልደረባ የነበረች ሻነን ኬንት በአውሮፓውያኑ በ2019 ሶሪያ ውስጥ በአጥፍቶ ጠፊ ቦምብ ተገድላባቸዋለች። የኬንት ስልጣን መልቀቅን በተመለከተ ቢቢሲ ከአሜሪካ ፕሬዝዳንት ጽህፈት ቤት አስተያየት ጠይቋል። ጆን ኬንት ስልጣን ከመልቀቅ ባሻገር አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት በይፋ በመተቸት በትራምፕ አስተዳደር ውስጥ ከፍተኛው ባለስልጣን ናቸው። በደብዳቤያቸው ላይ ኬንት ቀደም ሲል ትራምፕ ለፕሬዝዳንትነት ያቀረቡትን የውጭ ጉዳይ ፖሊሲ የመወዳደሪያ አጀንዳ ይደግፉ እንደነበረ እንዲሁም እስካለፈው ዓመት ድረስ ትራምፕ ከመካከለኛው ምስራቅ የተደረጉ ጦርነቶች የአሜሪካውያንን ውድ ሕይወት የነጠቁና የሀገራችንን ሀብትና ብልጽግና ያሳጡ መሆናቸውን ብለው ይረዱ ነበር የሚል እምነት እንደነበራቸው ገልጸዋል። በተጨማሪም ኬንት ከፍተኛ የእስራኤል ባለስልጣናትና ተጽዕኖ ፈጣሪ የአሜሪካ ጋዜጠኞች የተሳሳተ መረጃን አስፋፍተው ትራምፕ ቅድሚያ ለአሜሪካ የሚለውን አጀንዳቸውን ችላ እንዲሉ አድርገዋቸዋል ሲሉ ከሰዋል። የኃላፊነት መልቀቂያ ደብዳቤያቸው አክሎም ይህ ሲስተጋባ የነበረው ነገር ኢራን በአሜሪካ ላይ የማይቀር ስጋት እንደጋረጠች እንዲያምኑ ለማሳሳት ጥቅም ላይ ውሏል፣ ነገር ግን ውሸት ነበር ብለዋል። የትራምፕ የረዥም ጊዜ ደጋፊ የነበሩት ኬንት ለአሜሪካ ሕግ መወሰኛ ምክር ቤት አባልነት 2 ጊዜ ተወዳድረው ያልተሳካላቸው ሲሆን ባለፈው ዓመት ሐምሌ ወር ላይ በጠባብ ድጋፍ ነበር ሹመታቸውን ተቀባይነት ያገኘው። የአሜሪካ ብሔራዊ ጸረ ሽብርተኝነት ማዕከል ዳይሬክተርነትን ስልጣን ለመቀበል ምክር ቤት በቀረቡበት ጊዜ ብዙ ዲሞክራቶች ኬንት ከአክራሪ ቡድኖች ጋር ግንኙነት አላቸው በማለት ተችተዋቸው ነበር። ስልጣናቸው በጸደቀበት የሴኔቱ ስብሰባ ኬንት ትራምፕ በጆ ባይደን መሸነፋቸውን ተከትሎ በአሜሪካ ምክር ቤት ህንፃ ውስጥ የተከሰተውን ግርግር የፌዴራል ኃይሎች ቀስቅሰውታል የሚለውን ክስና ትራምፕ በ2020 ምርጫ አሸንፈዋል የሚለውን አቋማቸውን ለመቀየር ሳይፈቅዱ ቀርተዋል። በብሔራዊ ጸረ ሽብርተኝነት ማዕከል ዳይሬክተር ሆነው ተጠሪነታቸው ለአሜሪካ ብሔራዊ መረጃ ዳይሬክተር ቱልሲ ጋባርድ ሲሆን በዓለም ዙሪያ ሊከሰቱ የሚችሉ የጸረ ሽብር አደጋዎችን ትንተናና ምርመራን በበላይነት ይቆጣጠሩ ነበር። በኢራቅ የሚገኘውን የአሜሪካ ጦር ልዩ ኃይል ጨምሮ ኬንት ቀደም ሲል ከአሜሪካ ጦር ሰራዊት ጋር 11 ጊዜ ወደ ባህር ማዶ ለግዳጅ ተሰማርተዋል። በኋላ ላይም ባለቤታቸው ሶሪያ ውስጥ ከተገደሉ በኋላ የመንግስት አገልግሎትን ከመልቀቃቸው በፊት በአገሪቱ የስለላ ተቋም CIA ውስጥ ፓራሚሊተሪ መኮንን ሆነው አገልግለዋል። ኬንት የባለቤታቸውን ሞትና በአሜሪካ ሰራዊት ውስጥ ስለሰጡት አገልግሎት በደብዳቤያቸው ላይ ከኢራኑ ጦርነት ጋር አያይዘው ጠቅሰዋል። ቀጣዩን ትውልድ የአሜሪካንን ሕዝብ በማይጠቅምና አሜሪካውያንን በህይወታቸው የሚከፍሉትን ዋጋ ትክክለኝነት ወደማያረጋግጥ ጦርነት መላክን ልደግፍ አልችልም በማለት አሜሪካ ከኢራን ጋር የገባችበትን ጦርነት ተቃውመዋል።